ብልጽግና ፓርቲ የኢኮኖሚ ሉዓላዊነትን ለማረጋገጥ እየሰራ ያለ ፓርቲ ነው ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገለጹ። የክልሉ ከፍተኛ የስራ ኃላፊዎች በመቄት ቁጥር 1 የምርጫ ክልል በፍላቂት ገረገራ ከተማ አስተዳደር የምርጫ ቅስቀሳ አካሂደዋል። ደጀናምባቸው ተጨማሪ ዘገባ አዘጋጅተዋል። የአማራ ክልል ከፍተኛ የስራ ኃላፊዎች በሰሜን ወሎ ዞን መቄት ወረዳና ፍላቂት ገረገራ ከተማ አስተዳደር የምርጫ ቅስቀሳ አካሂደዋል። በቅስቀሳ መርሃ ግብሩ በብልጽግና ፓርቲ መሪነት ልዩ ልዩ የልማት ጥያቄዎች ምላሽ ማግኘታቸው ተገልጿል። በመቄት ምርጫ ክልል 1 ለክልል ምክር ቤት በእጩነት የቀረቡት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ በእጩነት ላቀረባቸው ፓርቲያቸውና ለማህበረሰቡ ያላቸውን ክብር ገልጸዋል። የልማት አርበኛ ሰላም ወዳድ እና ፍቅር የሆነ ህዝብ ወክዬ ለክልል ምክር ቤት በእጩነት እንድቀርብ ከሌሎች ጓደኞች እጩዎች ጋር በጋራ ስላቀረበን ፓርቲን ማመስገን እፈልጋለሁ። እናንተንም ከዚህ ቀደም በ6ኛው ዙር ምርጫ ያለምንም መሰሰት ድምጻችሁን ሰጣችሁን የህዝብ ወኪል ሆነን ቆይተናል፣ እኔና የተወሰኑት። አሁንም ደግሞ በ7ኛው ዙር ሀገራዊ ምርጫ በሰላማዊ መንገድ ምርጫ ለመምረጥ ካርዳችሁን እጃችሁ ላይ ይዛችሁ ግንቦት 24ን እየተጠባበቃችሁ ድምጽ ለመስጠት ስለተዘጋጃችሁና የዚህ ህዝብ ወኪል መሆን መታደል ስለሆነ ዝቅ ብዬ ላመሰግናችሁ ፈልጋለሁ ማለት ነው። ብልጽግና ፓርቲ የህዝቦችን ተጠቃሚነት የሚያረጋግጡ ግቦችን ሰንቆ ለሀገር ሁለንተናዊ ብልጽግና መረጋገጥ በቁርጠኝነት እየሰራ መሆኑን የገለጹት አቶ ፍስሐ ግንቦት 24 ዜጎች ብልጽግናን እንዲመርጡ ጠይቀዋል። ስለዚህ ብልጽግናን መምረጥ ማለት ልማት ማረጋገጥ ነው፣ የአርሶ አደሩን ህይወት መቀየር ነው። አጠቃላይ የዜጎች ህይወት ተሻሽሎ ሁለንተናዊ ብልጽግናን ጸንቶ ማየት ማለት ነው። ብልጽግናን መምረጥ ማለት ሰላም፣ ዲሞክራሲ፣ ፍትህ በዚች ሀገር ላይ እንዲሰፍን መምረጥ ማለት ነው። ስለሆነም ብልጽግና በ7ኛው ዙር ሀገራዊና ክልላዊ ምርጫ እጩዎቹን አቅርበዋል። እስካሁን በ6ኛው ዙር ምርጫ እዚቸው አደባባይ እኔም መጥቼ የፓርቲውን ማኒፌስቶ ቃል የገባናቸው አብዛኛዎቹ ስራዎች ተፈጽመዋል። እንደ ሀገር ትልልቅ ፕሮጀክቶችን ፈጽሞ ቃሉን በተግባር ፈጽሞ ቃልን ወደ ባህል እየቀየረ ያለ ፓርቲ ስለሆነ ብልጽግናን መምረጥ አማራጭ ዋነኛውና ትክክለኛው አማራጭ እንደሆነ አስባችሁ ግንቦት 24 ካርዳችሁን በጥንቃቄ ይዛችሁ ምልክታችን የስንዴ ነዶ መሆኑን አውቃችሁ ተገንዝባችሁ አጠቃላይ ሀገራችን ሰላም የአካባቢያችንም ሰላም ለማረጋገጥ ከብልጽግና ጎን እንድትሆኑ ለብልጽግና እጩዎች ደግሞ ድምጻችሁን እንድትሰጡ በዚያው አጋጣሚ ጥሬን ማስተላለፍ ፈልጋለሁ ማለት ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ብልጽግና ፓርቲ ኢትዮጵያ በአፍሪካ ልዕለ ኃያል እንድትሆን በትጋት እየሰራ መሆኑን በመግለጽ የሚቀጥሉት 5 ዓመታት ይህ መሰረት እንዲጸና ፓርቲውን እንዲመርጡ አሳስበዋል። በብልጽግና ፓርቲ የማይመለስ ጥያቄ የማይሻር ቁስል አይኖርም። ህልማችን ከመንደር የተሻገረ በመሆኑ በአፍሪካ ልዕለ ኃያል የመሆን በዓለም ተገዳዳሪና ተፎካካሪ ከሆኑት ኢኮኖሚዎችና የበለጸጉ ሀገሮች አንዱ ለመሆን ስለሆነ የምንሰራው ይሄ ደግሞ በሚቀጥሉት 5 ዓመታት መሰረቱ በማይነቃነቅ መንገድ የምንጥልበት ስለሆነ ለዚህ ታሪካዊ ኃላፊነት ግንቦት 24 ያቀረብናቸው እጩዎች የወሰናችሁት ውሳኔ በህጋዊ መንገድ አረጋግጣችሁ እንደምታሳውቁን ባለሙሉ እምነት ነኝ። ብልጽግና ኢትዮጵያ የምግብ ዋስትናዋን እንድታረጋግጥ ድህነትን ታሪክ ለማድረግ እየሰራ መሆኑን የገለጹት ዶክተር አብዱ የምርጫ ካርድ ያወጡ ዜጎች ሁሉ ግንቦት 24 ምርጫቸው ብልጽግና እንዲሆን ነው የጠየቁት። ብልጽግና ፓርቲ እንደ ሌሎቹ ስርዓቶች ከውጭ ሀገር ስንዴ እየለመን የህዝባችንን ችግር እናስታግሳለን ብሎ የሚሰራ ፓርቲ ሳይሆን ልመናን ድህነትን ታሪክ ለማድረግ ተረጅነትን በራስ አቅም ለመሸፈንና የምግብ ሉዓላዊነትን ለማረጋገጥ የሚሰራ ፓርቲ ከመሆኑም በላይ ከተረጅነት ወደ ረጅነት ለመሸጋገር ኢትዮጵያን ኤድ የሚል ህልምና ራዕይ ይዞ የሚሰራ የህዝብን ክብርና ነጻነት ከፍ የሚያደርግ ፓርቲ እንጂ እንደስከዛሬው ከነጮች ስንዴ እንዲሰፈርልንና በሚሰፈርልን ስንዴ እንድንኖር የሚፈልግ ፓርቲ ባለመሆኑ እንደምትመርጡንና ለመምረጥም ወስናችሁ እንደጨረሳችሁ ሙሉ እምነት አለ። ከፍተኛ የሥራ ኃላፊዎቹ በፍላቂት ገረገራ ከተማ አስተዳደር የኮሪደር ልማት ሥራ አስጀምረዋል። ተዘዋውረው የልማት ሥራዎችንም ተመልክተዋል።